የማለዳ ወጥመድ እውነተኛ ታሪክ አበራሽ በቀለ እንደተረከችው መታሰቢያነቱ በጠለፋ ምክንያት ልባቸው ለተሰበረ ህልማቸው ለተቀጨ ምስኪን ሴቶች ክፍል 2 አረብ ሀገር ምዕራፍ 16 ከአረብ ሀገር ወደ ሀገር ቤት ስመለስ አቡራ የምትባል አርሲ ውስጥ ያለች ትንሽ ከተማ ውስጥ በሚገኝ ጤና ጣቢያ የምትሰራው እህቴ ሙላቷ ጋር ነበር ሄጄ ያረፍኩት። በወቅቱ አረብ ሀገር ለመሄድ ስነሳ 5000 ብር ያበደረኝን ፍቅረኛዋን ሀብታሙን አግብታው አብረው ነበር የሚኖሩት። ከእህቴ ባል ተበድሬ ተመልሼ ደግሞ እነሱ ቤት ገብቼ ጥገኛ ሆኜ መኖሩ የሚያሳፍርና የሚያሳቅቅ ነበር። ሌላ የምሄድበት ቦታ ግን አልነበረኝም። ናፍቆቱ ሊያሳብደኝ ደርሶ የነበረው የምሳሳለት ልጄ ኪዩ ከቀርሳ ከአባቱ ወላጆች ቤት መጥቶ ከኔ ጋር ቢሆንም አባቱ እንደነበረበት እንደ ሕፃንነቱ ጊዜ አቀማጥዬና ተንከባክቤ ለማሳደግ የነበረኝ ምኞትም እውን ሊሆንልኝ ስላልቻለ ብስጩ ሆንኩ። ከአረብ ሀገር ይዤ መምጣት የቻልኩት 500 ድርሃም ብቻ ሲሆን በወቅቱ ምንዛሬ 1500 ብር ገደማ ነበር። ለራሴና ለልጅ አልሆንኩም፣ እዳይን አልመለስኩም። በጣም አዘንኩ። 1 ዓመት ከ7 ወር ወገብ የሚሰብር ጉልበት የሚበላ ስራ ሰርቼ ባዶ እጄን ወደ አገር ቤት ተመለሱ። ልፋቴ ሁሉ ከንቱ ሆነ። ሰው ማየት አስጠላኝ። መቼም እኛ ሀገር ሰው ሲወፍር አማረበት ይባላል። ውፍረት የምቾትና ውበት መገለጫ ከሆነ በዱባይ ቆይታዬ ቀልቼና ወፍሬ ነበር። ወደ ዱባይ ስሄድ 55 ኪሎ መዝን ነበር። ስመለስ 19 ኪሎ ገደማ ጨምሬ 74 ኪሎ ነበር። ከቤት ስለማልወጣ ፀሐይ አያገኘኝም። ስራ ስለሚበዛብኝ ስለ ልጄ ከማሰብ በስተቀር የምጨነቅበት ጊዜም አልነበረኝም። ምግቡም ተስማምቶኝ ነበር። አገሬ ከገባው በኋላ እዳዬን እያሰብኩ ከመሳቀቅ ከመጨነቅና ከማዘን ብዛት በ2 ወራት 19ኙንም ኪሎ አራገፍኩ። ወደ አረብ ሀገር ከመሄዴ በፊት ከነበረኝም ክብደት ቀንሼ ክብደቴ ወደ 51 ኪሎ ወረደ። ወደ ዱባይ ቶሎ ተመልሼ ገንዘብ አጠራቅሜ እዳዬን ለመክፈል በጣም ጓጓሁ። ነገር ግን ከዱባይ ስወጣ ፓስፖርቴ ላይ ከ6 ወር በፊት ወደ አገሩ መግባት እንደማልችል የሚጠቁም የእገዳ ማህተም አስፍረውበታል። አንድ ጓደኛ ነበረችኝ። ድካሜ ሁሉ ከንቱ መሆኑን እያዘንኩ ሳወራላት አዘነችልኝ። እህቷ በወቅቱ ዱባይ ነበር የምትኖረው። ዱባይ ተመልሰሽ መሄድ ትፈልጊያለሽ ብላ ጠየቀችኝ። አዎ አልኳት። አገሬ ላይ ሰርቼ የተሻለ ኑሮ የመኖር ምንም ተስፋ አልነበረኝም። ሁሉም ነገር ጨላልሞብኛል። መሄድ ከፈለግሽ እኔ ብር አበድርሻለሁ አለችኝ። ደስ አለኝ። ስለ ደግነቷም አመሰገንኳት። 11,000 ብር አበደረችኝ። የተጣለብኝ የ6 ወር ገደብ እንዳበቃ ስፖንሰር ተገኝቶልኝ ዳግመኛ ወደ ዱባይ ተመለሱ። ኤጀንሲዎቹ አሰሪዎቹን ስፖንሰር ብለው ነው የሚጠሯቸው። ስፖንሰሮቼ የሚኖሩት ዱባይ ሳይሆን አጅማን የተባለ ከተማ ውስጥ ነው። አሰሪዬ ከባሏና ከልጆቿ ጋር የምትኖር አንዲት ኢራቃዊ ሴት ነበረች። 3 ልጆች አሏት። አንዷ ሴት ልጇ ባሏ ሞቶባት 3 ህፃናት ልጆቿን ይዛ መታ አብራት ትኖራለች። በአጠቃላይ የቤተሰቡ ቁጥር 8 ነው። ስደርስ የሙስሊም ጾም ረመዳን ወር ገና መግባቱ ነበር። በረመዳን ስራ ይበዛል። እንዲህ ብዙ ሰው ያለበት ቤት ውስጥ ደግሞ የስራው ብዛት ለመኝታ እንኳን ጊዜ አይሰጥም። ጠዋት 11 ሰዓት እነሳለሁ። ትምህርት ቤት ለሚሄዱት ለ3ቱ ህፃናት ልጆች ምግብ አዘጋጃለሁ። ልጆቹን ቁርስ አብልቼ 12 ሰዓት ላይ የትምህርት ቤታቸው አውቶቡስ ላይ ያሳፍራለሁ። ከ12 ሰዓት ጀምሮ ቤት ማጽዳት እጀምራለሁ። ቤቱ ባለ 3 መኝታ ክፍል ሲሆን 13ኛ ፎቅ ላይ የሚገኝ አፓርታማ ነው። ክፍሎቹ ሰፋፊ ናቸው። ሴትየዋ በጣም ጽዱ ናት። ሁሉ ነገር ንጹህ ሆኖ ማየት ነው የምትፈልገው። የሽንት ቤቱ የሴራሚክ ግድግዳ እርጥበት እንኳን ለእሷ አይን እንደ እንከን የሚታይ ነው። በፎጣ እሱን ማድረቅ የኔ ግዴታ ነው።
ብዙ ልብስ ይታጠባል። ያው ዱባይ ልብስ በየቀኑ ነው የሚቀይሩት። ሱፐርማርኬት ወጣ ብለው ሲመለሱ የለበሱትን አውልቀው ይወረውራሉ። አገሩ ሙቀት ስለሆነ ውጪ ሲወጡ ያልባቸዋል። ላብ የነካው ልብስ ተለብሶ ደግሞ አይሰገድም። ያወለቁትን ልብስ እኔ የማጠቢያ ማሽን ውስጥ አስገብቼ አጥቤ ከደረቀ በኋላ እተኩሳለሁ። ከነርሱ ጋር ሱፐርማርኬት መሄድ አልወድም። ምክንያቱም ስመለስ ስራው ተቆልሎ ይጠብቀኛል። እነሱ ደግሞ ከኔ ጋር ነው ሱፐርማርኬት መሄድ የሚፈልጉት። 3-4 ጋሪ ሙሉ የተለያየ ምግብና ሸቀጣሸቀጥ ይገዛሉ። እሱን እየገፋው የምወስደው መኪና ላይ የምጭነው እኔ ነኝ። ሱፐርማርኬት እኔን ትተው ከሄዱ ሌላ ትዕዛዝ ሳልታዘዝ ያለውን ስራ እሰራለሁ። ምግብ የሚሰራው በታሸገ ውሃ፣ እኛ በተለምዶ ሃይላንድ በምንለው ነው። ቶሎ ቶሎ ያልቃል። ውሃውን ከታች ከምድር ከመኪና አውርጄ 13ኛ ፎቅ ወዳለው ቤት የምወስደው እኔ ነኝ። ባለ 19 ሊትር እሽግ ውሃዎቹን እስከ 20 እሽግ በአንድ ዙር ብቻ አሳንሰሩ ወይም ሊፍቱ ድረስ ተሸክሜ ወስዳለሁ። ከአሳንሰሩ ወደ ቤት ተሸክሜ ያስገባለሁ። በጣም የምጠላው አሰልቺና አድካሚ ስራ ነው። ከህፃናቱ በስተቀር ቤተሰቡ ቀን ሲጾሙ ውለው ሌሊት ስለሆነ የሚበሉት ሲጫወቱና ሲመገቡ ሌሊቱን አይተኙም። እኔ እስከ ሌሊቱ 9 ሰዓት ፋታ የሌለው ስራ ሰራለሁ። ስራው ባያልቅም ትንሽ መተኛት ስላለብኝ 9 ሰዓት ላይ ጎኔን አሳርፋለሁ። 11 ሰዓት እነሳለሁ። እንደዚያ ስደክም ውዬና አምሽቼ የምተኛው ለ2 ሰዓታት ብቻ ነው። በቂ እንቅልፍ ማጣት እንደ ስካር ነው። ጭንቅላቴ በትክክል አያስብም። አይኔን ጉም የሸፈነኝ ይመስለኝ ነበር። በደንብ ማየት አልችልም። አይኔን ብጠርግ ጉም ነው። ደጋግሜ ብጠርግ ያው ጉም ጋርዶኛል። ሰዎች ተደራርበው 2 ሆነው ነበር የሚታዩ። የረመዳን ወር ስራ በጣም የሚበዛው የሚዘጋጀው ምግብ አይነቱ ብዙ ስለሆነ ነው። በተለመደው ዘወትር ተዘጋጅቶ በአሳ በዶሮ ወይም በስጋ ሾርባ ከሚበላው ሩዝ በተጨማሪ ብዙ የሚጠባበሱ ነገሮች አሉ። የኔ ስራ ማጠብ፣ መላጥ፣ መክተፍ፣ ማጥለል፣ ማውረድና ለማዳሜ ማቅረብ ነው። ማዳም እኔ የማቀርብላትን ቀላቅላ ምግቦቹን ታበስላለች። ጉልበት የሚጠይቀውን ከባዱን ስራ የምሰራው እኔ ነኝ። ጊዜ በጣም ይወስዳል። ረመዳን ስለነበር ብዙ እንግዳ ይመጣል። ለሚመጣ እንግዳ ሁሉ ምግብ፣ ቡና፣ ሻይ ተዘጋጅቶ ይቀርባል። ደሞዜ ያው 500 ድርሃም ነው፣ ግን ከስራው ጋር በጭራሽ የሚመጣጠን አልነበረም። ፊሊፒኖች ገና ለመጀመሪያ ጊዜ ሲመጡ በ800 ድርሃም ነው ስራ የሚጀምሩት። የስራ ልምዳቸው እየጨመረ ሲመጣ ደሞዛቸውም ይጨምራል። እኛ ኢትዮጵያውያን ስራ የምንጀምረው በ500 ድርሃም ነው። የኛ ኤጀንሲዎች ተደራድረው የተሻለ ደሞዝ ለማስከፈል የሚያቅታቸው ደካሞችና ቸልተኞች ስለሆኑ ይመስለኛል ጉልበታችንን ያለ አግባብ የሚያስበዘብዙ። በቂ እንቅልፍ ስለማላገኝ ምግብ የመብላት ፍላጎት አልነበረኝም። ስለማልመገብ ከሳሁ። ከሀገር ቤት ስመጣ 51 ኪሎ ነበር። ኪሎዬ ወደ 47 ወረደ። ለምን አትበይም ይሉኛል። መብላት አቃተኝ፣ አይበላልኝም እላቸዋለሁ። እኔ እጅግ በጣም የምመኘው እንቅልፍ ለማግኘት ነው። ስራው ግን የሚያሳርፍ አልነበረም። እነሱ ለምደውታል። ሌሊቱን ቁጭ ብለው አድረው ጠዋት ለስራ ወይም ለሌላ ጉዳይ ሊወጡ ይችላሉ። ልጆቹ ብቻ ናቸው በጊዜ የሚተኙት። በእርግጥ ማዳሜ ጠዋት ተኝታ አርፍዳ ከቀትር በኋላ ነው የምትነሳው። እኔ ምግብ ሳይሆን እንቅልፍ ነበር የሚርበኝ። እዚህ ቤት በነበረኝ የ1 ወር ቆይታ የየዕለቱን ብቻ ሳይሆን የየሰዓቱ ምኞቴ ለሰዓታት ያለ ሀሳብ በረጅሙ እንቅልፌን መለጠጥ ነበር። ግን ሲያምረኝ ቀረ። በስራ ብዛት ቁም ስቅሌን ማየቱ እጅግ ስለታከተኝ ቤቱን ለቅቄ ለመጥፋት ወሰንኩ። ወሩን ጨርሼ ደሞዜን የምቀበልበት ቀን መናፈቅና በጉጉት መጠበቅ ጀመርኩ። የረመዳን ጾም ተጠናቆ ኢድ አልፈጥር በድምቀት ተከበረ። የበዓሉ ትኩሳት እስኪበርድ የተራረፉ ስራዎች ስለነበሩ ከበዓሉ በኋላ ባሉት ጥቂት ቀናትም የምተኛው ያው ለ2 ሰዓታት ያህል ብቻ ነበር።
ወር ሲሞላኝ ደሞዜን ሰጡኝ። ለረመዳን በዓል የመጡ ዘመድ ወዳጆቻቸውም በዓሉን በማስመልከት ተደማምሮ 7 ድርሃም የደረሰ ጉርሻ ጣል አደረጉብኝ። ቤቱን ጥዬ ለመጥፋት በወሰንኩበት ቀን ጠዋት 12 ሰዓት ወደ ትምህርት ቤት የሚሄዱትን ልጆች በአሳንሰር ይዤ ወረድኩ። አንድ የ4 ዓመት ልጅ አለ። እሱ 6 ሰዓት ሲመለስ ሌሎቹ 2 ልጆች 10 ሰዓት ነው ወደ ቤት የሚመጡት። 6 ሰዓት ላይ ሴትዮዋ ከእንቅልፏ ስለማትነሳ እኔ ነኝ ተቀብዬ ትንሹን ልጅ ወደ ቤት ማስገባው። 12 ሰዓት ላይ ልጆቹን ትምህርት ቤት በሚያደርሳቸው አውቶቡስ ላይ አሳፍሬ ተመልሼ የዘወትር ስራዬን ጀመርኩ። ሽንት ቤት አጸዳው፣ ማድ ቤት ገብቼ ዕቃ አጣጠብኩ፣ የፎቅ በረንዳውን የመስኮትና በር መቃኖቹን አጸዳው። እኔ የምተኛበት መኝታ ቤት የሴትዮዋ ትልቅ ልጅ ተኝቷል። ቀስ ብዬ የእጅ ቦርሳዬን ወሰድኩ። ቦርሳዬን የቆሻሻ ማጠራቀሚያ ውስጥ አደረግኩት። የቆሻሻ ማጠራቀሚያው ጎማዎች ያሉት ትልቅ የፕላስቲክ በርሜል መሳይ ነገር ሲሆን በቆሻሻ ተሞልቶ ነበር። ስጎትተው ድምፅ ያሰማል። ቤቱ ውስጥ የተኙት እናትና ልጅ ሊሰሙ ይችላሉ። ግን ማጠራቀሚያውን ቆሻሻ ሲሞላ አውጥቼ ስለምደፋ ከሌላው ጊዜ የተለየ ሁኔታ ይፈጠራል ብለው ሊጠረጥሩ አይችሉም። እኔ ግን የልቤን ስለማውቅ ከሌላው ጊዜ ይልቅ ዛሬ ድምፁ ጎልቶብኛል። የቆሻሻ ማጠራቀሚያው ባለጎማ ስለሆነ እሱን መጎተቱ ባያደክምም አላበኝ። ልቤ የሚደልቅ ጀመር። ሰዎቹ ሳይነሱብኝ ቆሻሻ ማጠራቀሚያውን እየጎተቱ ሌላ ጊዜ እንደማደርገው የቤቱን በር ገርበብ አድርጌ ከቤቱ ወጣው። ሌላ ጊዜ ቢሆን ቆሻሻውን ቁልቁል ወደምገለብጥበት ቀዳዳ እወስደው ነበር። ቀዳዳው ውስጥ ቆሻሻውን ስገለብጠው ከ13ኛ ፎቅ ቁልቁል ወርዶ ምድር ላይ የቆመ የቆሻሻ ገንዳ ላይ ያርፋል። አሁን ግን ቆሻሻውን አልጣልኩትም። የቆሻሻ ማጠራቀሚያውን ከነ ቆሻሻው አሳንሰሩ አጠገብ አቁሜ አሳንሰሩን ጠራው። አሳንሰሩ መጣ። ቦርሳዬን ከቆሻሻው ላይ አንስቼ ወደ ውስጥ ገባው። ድው 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 ልቤ እየደለቀ ነበር። በአጋጣሚ ሰዎቹ ቢነሱና ቢያዩ ኖሮ ቆሻሻውን እየገፋው ወስጄ ከነ ቦርሳዬ ቁልቁል በጉድጓድ ለቀው ነበር። በአሳንሰሩ ቁልቁል ወረድ። ደግነቱ አንድም ቦታ አልቆምኩም። ከህንፃው ወጣሁና መንገድ ዳር ቆምኩ። ታክሲዎች ያልፋሉ። ለአንዱ ምልክት ሳሳየው ቆመ። በሩን ከፍቼ ከኋላ ገባሁና ቅርባችን ያለ የገበያ አዳራሽ ስም ጠርቼ ወደዚያ መሄድ እንደምፈልግ ነገርኩት። እሺ ብሎ የታክሲውን የኪሎ ሜትር መቁጠሪያ 0 ላይ ያደረገ። የገበያ አዳራሹ ቅርብ ነው። ምናልባት 5 ኪሎ ሜትር ቢሆን ነው። እዚያ ቶሎ ደረስን። የቆጠረውን አሳየኝ። ፈራ ተባ እያል ሳልሳሳት አልቀረሁም። ወደ ዱባይ ልትወስደኝ ትችላለህ አልኩት የታክሲ ሹፌሩን። የአሰሪዎቹ ቤት የሚገኘው አጅማን ከተማ ከዱባይ ራቅ ብሎ የሚገኝ ነው። ከከፈልሽ ምን ችግር አለ? እወስድሻለሁ አለኝ። እከፍላለሁ አልኩት። በአረብኛ ነው የምናወራው። አሁን በአረብኛ መግባባት እየቻልኩ ነው። ደሞዜ 500 ድርሃም እና ለበዓል የተሰጠኝ 7 ድርሃም ይዣለሁ። ርቀት ቆጣሪውን አሁንም 0 ላይ አድርጎ ወደ ዋናው አውራ ጎዳና ገብቶ ወደ ዱባይ በረረ። ዱባይ ስንደርስ 400 ድርሃም ቆጥሯል። 1 ወር ሙሉ እንቅልፍ አጥቼ በቀን ለ22 ሰዓታት ያለ እረፍት እየሰራው የተከፈለኝ ደሞዝ 4/5ኛው ለታክሲ ወጪ ሊሆን ነው። ዱባይ ከተማ ገብቼ ወዴት እንደምሄድ አላውቅም። ዱባይ አውቶቡስ ተራ አውርደኝ አልኩት። ሹፌሩም የሚኖረውና የሚሰራው አጅማን ስለሆነ ዱባይን በደንብ አያውቅም። የተባበሩት አረብ ኤሚሬትን በአንድነት ከመሰረቱ 7 ከተሞች አንዱ ነው አጅማን። የታክሲዎች ቀለም ከከተማ ከተማ ይለያያል። የሱ ታክሲ ቀለም የአጅማን ነው። ታክሲው ከሌላ ከተማ እንደመጣ ስለሚታወቅ ወደ ዱባይ ከተማ ሲገባ 20 ድርሃም ይከፍላል። አውቶቡስ ተራው የት እንዳለ አጠያይቆ ወስዶ አወረደኝ። ዝም ብዬ ወደ አውቶቡስ ተራው ስገባ አጠገቡ የፖሊስ ጣቢያ አየሁ። ብዙ ፖሊሶች ከጣቢያው ውጭ ፈሰዋል። ፓስፖርቴ በአሰሬ እጅ ነው።
አለባበሴ የሥራ ልብስ ነው። የጠፋው መሆኔ ያስታውቃል። በጣም ፈራሁ። ከያዙኝ እስር ቤት አቆይተውኝ መቼ ወደ ሀገሬ እንደምመለስ አይታወቅም። ስመለስ ባዶ እጄን ነው የምመለሰው። ባለፈው ከባዶ እጅ ያልተሻለ ትንሽ ገንዘብ ይዤ ወደ ሀገር ቤት ተመልሼ የደረሰብኝን ሐዘንና የሞራል ድቀት አልዘነጋሁም። እግሬ ተሳሰረብኝ። አሁን ለሁለተኛ ጊዜ ባዶ እጄን መመለስ አልፈልግም። ፖሊሶቹ ወደ ሆነ ቦታ ለመሄድ በቡድን ወጥተው ነው። ራሴን አደፋፍሬ አልፌያቸው ሄዱ። እንደፈራሁት አላስቆሙኝም። አውቶቡስ ተራ ውስጥ መቀመጫዎች ያሉበት ቦታ ስደርስ አንዲት ጠቆር ያለች ሴት አንዱን መቀመጫ ላይ ተቀምጣለች። ኢትዮጵያዊ አልመሰለችም። በእንግሊዘኛ ይህ አውቶቡስ ተራ ነው አልኳት። አዎ፣ ምን ፈልገሽ ነው አለችኝ። ኢትዮጵያውያን ወዳሉበት ቦታ መሄድ ፈልጌ ነበር። እኔም ኢትዮጵያዊ ነኝ አለችኝ በአማርኛ ፈገግ ብላ። ነሽ አልኳት ደስ ብሎኝ። አዎ፣ በፖሊሶች ለመያዝ ነው ወደዚህ የመጣሽው? ይሄ እኮ ብዙ ፍተሻ ያለበት አደገኛ ቦታ ነው። በመገረም ሳቅ አለች። እባክሽ ሌሎች ኢትዮጵያውያንን ማግኘት እስክችል ካንቺ ጋር ልሆን አልኳት። አካባቢዋን ዞር ዞር እያልኩ በፍርሃት እየቃኘሁ። እሺ እንደውም እኔ አሁን ብቻዬን ነኝ። አብሮኝ የሚኖረው ደባሌ አሁን ኳታር ሄዷል። ስላንቺ ልንገረውና አብረን እንሄዳለን፣ ግድ የለም አለችኝ። በጣም ደስ አለኝ። አጠገቧ ቁጭ አልኩ። ለደባሏ ደወለችለትና ለጥቂት ደቂቃዎች አናገረችው። ስልኩን ዘግታም ጥሩ ልጅ ከሆነች ትምጣ ብሎኛል። ጥሩ ልጅ መሆን አለብሽ። ሰውየው እንደ ባለቤቴም ነው ደባሌም ነው አለች። ኧረ ግድ የለም አልኳት። እሷ ወደ መኪናዋ የሚወስዳትን አውቶቡስ እየጠበቀች ነበር። መኪና ገና በቅርቡ መንዳት ስለጀመረችና መሃል ከተማ ለመምጣት ገና ልምዱ ስለሌላት መኪናዋን ከመሃል ከተማው ወጣ ያለ ቦታ አቁማ ወደ ስራ ቦታዋ በአውቶቡስ መታ ወደ መኪናዋ እየተመለሰች ነበር። በአውቶቡስ ተሳፍረን መኪናዋን ወዳቆመችበት ቦታ ተጓዝን። መንገድ ላይ ስናወራ የእሷ እህት አዲስ አበባ ሳሪስ አካባቢ እኔ የማውቀው ሰው ድርጅት ውስጥ እንደምትሰራ ተረዳን። ይህን ማወቃችንም ይበልጥ መተማመንን ፈጠረልን። መኪናዋን ያቆመችበት ቦታ ከአውቶቡሱ ወርደን በመኪናዋ ወደ ቤቷ ወሰደችኝ። ቤቱ ባለ 1 መኝታ ክፍል አፓርትማ ነው። ከሀገሬ ልጅ ጋር መኖር ጀመርኩ። የፀጉር ቤት ሰራተኛ ነች። ጠዋት 1 ሰዓት መውጣት ስላለባት ቁርስ አዘጋጅቼ አቀርብላታለሁ። ቤቱን አጸዳለሁ። የሚታጠብ ልብስ ካለ አጥባለሁ። ለእረፍትና ለእንቅልፍ በቂ ጊዜ ነበረኝ። የናፈቁትን እንቅልፍ ቀንም ሌሊትም ለጠጥኩት። በጊዜ ስለምተኛ እንቅልፍ በማጣት ያሳለፍኩትን የ1 ወር የስቃይ ጊዜ ለማካካስ የሚመች ቤት ሆነልኝ። ስራ እየፈለኩ ነበር። በእንግሊዘኛ የሚታተሙ ጋዜጦችን በየቀኑ አገላብጣለሁ። ጋዜጣ ላይ በማገኛቸው ስልክ ቁጥሮች ለእኔ የሚሆን ስራ አላቸው ብዬ ወደማስብበት እደውላለሁ። ግን ስራ ማግኘት አልቻልኩም። ህንዳዊው ደባሏ ከ2 ወር በኋላ መጣ። እሱ እስኪመጣ ስራ እየፈለኩ አብሬያት እንድቆይ ነበር የተስማማ ነው። ለምሰጣት አገልግሎት ደሞዝ ባትከፍለኝም እኔ ከዚያ ስራው ማለቂያ ከሌለው ቤት አምልጬ ከፖሊስ ተከልዬ የምኖርበትን ይህን ሰላማዊ ቤት ለጊዜው በማግኘቴ ደስተኛ ነበር። ሰውየው ሲመጣ ይህን ያህል ቆይታ ከምትሄድ እኛ ጋር ትቆይ፣ እኛ ደሞዝ እንክፈላት አለ። እያንዳንዳቸው 400 ድርሃም አዋጥተው በወር 800 ድርሃም ሊከፍሉኝ ተስማምተው ቀጠሩኝ። የቤቱ ስራ በሙሉ ይሰራል። ልብሳቸው ይታጠባል፣ ይተኮሳል። መኪናዎቻቸውንም አጥባለሁ። ህንዳዊው ደስተኛ ሆነ። ቀን ብዙ ስራ ስለሌለኝ ለመተኛት ጊዜ ነበረኝ። አንድ ጊዜ ግን ከተማ ውስጥ የሚኖሩ ህገወጥ ሰዎችን ለመያዝ ፍተሻ ተጀመረ። አልፎ አልፎ ፖሊሶች ድንገተኛ ፍተሻ በጠረጠሩት ቤት እያደረጉ ፓስፖርት የሌላቸውን ወደ ሀገራቸው ይመልሳሉ። ፓስፖርት የሌላቸውን ሰራተኞች የሚያሰሩ ሰዎችም የውጭ ሀገር ዜግነት ያላቸው ከሆነ እንዲባረሩ ይደረጋል። ኢትዮጵያዊቷና ህንዳዊው ቀጣሪዎቼ በር ሲንኳኳ ፈታሾች የመጡ የመሰላቸው መደንገጥና መሳቀቅ ጀመሩ። በር ሲንኳኳ እኔ ሮጬ ጓዳ ገብቼ እደብቃለሁ።
ፈታሾቹ አንዳንዴ እዚያ ቤት ሰራተኛ እንዳለ ቀደም ብለው ከተረዱ ውስጥ ድረስ ገብተው ቤቱን ይፈትሻሉ። 8 ወር እንደቆየው ሰውየው አንድ ቀን በሰሞኑ ፍተሻ ምክንያት የደም ግፊቴ በስጋትና ጭንቀት ከፍ እያለ ነው። አንቺ ጥሩ ልጅ ነሽ፣ ከኛ ጋር ብትኖሪ ሁለታችንም በጣም ደስ ይለን ነበር። ግን ከተያሽ በጣም አደገኛ ሁኔታ ስለሚፈጠር ስራ ብትፈልጊ መልካም ነው አለኝ። እሺ አልኩ። ሰውየው ኢንጂነር ሲሆን በጣም ጥሩ ደሞዝ ይከፈለዋል። ያለ ፓስፖርትና ህጋዊ የመኖሪያ ፈቃድ እኔ ቤቱ ብገኝ ከስራው አፈናቅለው ወደ አገሩ ይሸኙታል። ለ8 ወር ከነዚህ አንድ አልጋ ከሚጋሩ ባልና ሚስት ከመባል ደባሎች መባልን ከሚመርጡ ለየት ያሉ ጥንዶች ጋር ስቀመጥ አዲስ አበባ ሳሪስ ስኖር ከማውቃት አንድ ልጅ ጋር ተገናኝተን ነበር። ቤት ለኢትዮጵያውያን ታከራያለች፣ ከፈለግሽ መምጣት ትችያለሽ ብላኝ ስለነበር ደወልኩላት። እዚህ መቆየት አልችልም፣ ቀጣሪዎቼ ሁለቱም ልንያዝ እንችላለን ብለው ስለፈሩ ቢወዱኝም ስራውን ልቀቂ ያሉኝ አልኳት። ችግር የለም ነይ እኔ ጋ አለችኝ። በምዕራፍ 18 ምን አይነት ነገር ያጋጥማት ይሆን?